አንዳንድ ሰው ቤት ትልቁ ፈተና ኪችን ማጽዳት አይደለም ንጹህ አድርጎ መቆየት ነው። መርሐባ ወዶቼ ኢሉ ነኝ። ሰራተኞቻችን በጥሩ ሁኔታ ኪችኑን አጽድተውት ይሄዳሉ። አሰሪዋ ገብታ በሰከንድ ውስጥ ሳህኖቹን ደራርባ ማንኪያ ተበታትነው የኪችኑን እቃ እንደ አስማት በየቦታው በትናው ትሄዳለች። እንግዲህ ኪችኑን የሚያቆሽሸው ማን ሆነ? ንጹህ ቤት የአንድ ሰው ጥረት ሳይሆን የሁላችንም ኃላፊነት ነው። ሁልጊዜም ንጹህ ቤት ገብቼ ስወጣ የሰራሁበትን አጸዳለሁ። ኪችን ስገባ ሁሌም ንጹህና ጽዱ ሆኖ እንዲጠብቀኝ ፈልጋለሁ። በተቃራኒውም እኔ ገብቼ ስወጣ ኪችኔን ሁሌ አጽድቼ አጣጥቤ ወልውዬ ያቆሸሽኩትን ጠራርጌ ነው የምወጣው። እሷ አለች ብዬ ለሷ አልተወውም። ምክንያቱም እሷ አጽድታን የጠበቀችኝ አጽድቼላት ነው የምወጣው። ታዩ አጸደዋለሁ እንኳን ሲሉኝ እሺ አልላትም። ለሰው ብዬ ሳይሆን ለራሴም ስንፍና ላለመለማመድም ብዬ ነው። እኛ እንደዚህ ስንተባበራቸው እነሱም ኪችናችንን ንጹህና ጽዱ በማድረግ ያስደስቱናል። እኛ ባሳየናቸው ልክ ነው እነሱም ምላሻቸው የሚያሳዩን። ነገ አፋችንን ሞልተን ስለ ኪችን መቆሸሽ ብንጠይቅ አያሳፍረንም። ነገር ግን እኛ ያቆሸሽነውን እነሱን ስለ ጽዳት መጠየቅ በጣም ሼም ነው። ስለዚህ እነሱ ያጸዱትን እኛም አጽድተን ስንወጣ መልካም ነው እላለሁ። እናንተ ከየትኛው ናችሁ? አጽድታችሁ ከሚወጡት ወይስ ሳያጸዱ ከሚወጡት? Thank you for watching. Bye.